አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙሳ አለይሂ ሰላም ክፍል 2። ሰው ሲያይ ተራራ የሚያክል የእባቦች ክምር ላይ እርስ በእርስ እባቦች ይተረማመሳሉ። ህዝቡ በፍርሃት ተውጧል። ትዕይንቱ በጣም ያስደነግጣል። ዓለማችን አስተናግዳ የማታውቀው የድግምት አይነትም ተከስቷል። ሙሳ ይሄንን ሳይ እንዳይሸነፍና ህዝቡ ከእምነት እንዳይርቅ ፈራ። አላህም የሙሳን ሁኔታ እንዳይፈራ ካረጋጋው በኋላ አንተም በእጅ የያዝካትን በትርህን ጣላት አለው። ሙሳም በትሯን ሲጥላት በትሯ ወዲያውኑ ወደ ትልቅ ዘንዶ በመቀየር ድግምተኞቹን እባብ አድርገው የጣሉትን ሁሉ አንድ በአንድ በቅጽበት በልቶ ጨረሳቸው። የሙሳ ዘንዶ የድግምተኞቹን እባቦች ውጦ ካጠናቀቀ በኋላ ሙሳ ሂዶ ሲይዘው ተራራ የሚያክል የድግምት እባቦችን ያወጣው ዘንዶ ወዲያውኑ ተመልሶ ወደ ብትርነት ተቀየረ። ህዝቡ ሁሉ የሚያየው ማመን ተስኖት አይኑን አፍጥጦ ይመለከታል። ድግምተኞቹ አለቃ አይነ ስውር ነበርና ድግምቱን ጣለ እንጂ ምን እንዴት ተከሰተ ለማየት አልታደለም ነበር። የድግምተኞቹ አለቃቸውም የጣልናቸው ድግምቶች በሙሉ የሙሳ በትር ዘንዶ ተቀይሮ ዋጣቸው አሉት። አለቃቸውም ምንም ትርፍራፌ አላስቀረምን አላቸው። ድግምተኞቹም አዎ፣ ከዚያ በኋላ እንደው ተመልሶ ወደ ብትርነቱ ተቀየረ አሉት። ይህ ጊዜ ማየት የተሳነው የድግምተኞቹ አለቃ ይህ ሙሳ የሚያደርገውማ ድግምት አይደለም የፈጣሪ ተአምር ነው ብሎ በፊቱ በመደፋት ስጁድ አደረገ። አለቃቸው ስጁድ ሲያደርግ የተቀሩትም ድግምተኞቹ የዓለማት ጌታ ለሆነው አላህ ክብር እጅ ነስተው ግንባሮቻቸውን ከመሬት አላትመው ስጁድ ወረዱ። ከዚያም የዓለማት ጌታ በሆነውና የሙሳም የሃሩንም ጌታ በሆነው ጌታ አላህ አምነናል አሉ። ፊርዓውን ይሄንን ሲሰማ በህዝቡ ፊት ከፍተኛ እፍረት ተሰምቶት ለእናንተም ሳልፈቅድላችሁ በፊት በእርሱ በሙሳ አመናችሁን? እርሱ በእርግጥ ያ ድግምትን ያስተማራችሁ አለቃችሁ ነው። እናንተ ደግሞ እጆቹንና እግሮቹን በማናጋት ግራና ቀኝ በማፈራረቅ አቆራርጣችኋለሁ። በዘንባባም ግድግዳ ላይ እሰቅላችኋለሁ። ማንኛችሁንም ቅጣት በጣም ብርቱ የሚቆይ መሆኑን ታውቃላችሁን ብሎ ዛተባቸው። ፊርዓውንም ዛቻውን እግሮቻቸውንና እጆቻቸውን በመቆራረጥ እውን ያደርግ ጀመር። እነሱም እግሮቻቸውንና እጆቻቸው ሲቆርጧቸው ጌታችን ሆይ በእኛ ላይ ትዕግስትን አፍስስ፣ ሙስሊሞች ሆነን ግደለን እያሉ ዱዓ ያደርጉ ነበረ። 30,000 ድግምተኞች ጠዋት ከቤታቸው ሲወጡ ካፊሮችና በአላህ ላይ ያመፁ ነበሩ። ማታ ላይ ደግሞ ሸሂዶች ሆኑ። ሙሳ አለይሂ ሰላም ሰው ገድሎ እንዳይበቀሉ ሰግቶ ከግብጽ እንዲወጣ የመከረው ሰውዬ የፊርዓውን ሽንፈት ግልጽ መውጣቱን ሲመለከት በህዝቡ ፊት ለሙሳ አለይሂ ሰላም ማመኑን አወጀ። ከዚያም ከድግምተኞቹ ጋር አንድ ላይ ተሰቀለ። ያን ቀን በሙሳ አሸናፊነት ውድድሩ ተጠናቀቀ። ያን ቀን ሀቅ ወደ ላይ ከፍ ብላ ውሸት አንገቷን ደፋች። በማግስቱም ትላንትና የተሰቀለው የሙሳ የመካሪው ሚስት የሆነችው ሴት የፊርዓውንን ልጅ ተቀጥራ በማበጠር ላይ ሳለች በማበጠሪያው ከእጇ ሲወርቅባት ቢስሚላህ በአላህ ስም አለች። የፊርዓውን ልጅም አባቴን ለማለት ፈልገሽ ነው አለቻት። አበጣሪውም አይ አላህ ማለት የኔም ያንቺም የአባትሽም ጌታ ነው አለቻት። ልጅቷም ወዲያውኑ ብድግ በማለት ሄዳ ለአባቷ ፊርዓውን የሆነውን ሁሉ ነገረችው። ፊርዓውንም አበጣሪዋን ከነ ህፃን ልጇ በማስጠራት ጌታሽ ማን ነው አላት። አበጣሪዋም የኔም ያንተም ጌታ አላህ ነው አለችው። ፊርዓውን ይህ ሲሰማ ነሐስ ቀልጦ በትልቅ የብረት ጋን ውስጥ እንዲሞላ ካደረገ በኋላ
የተቀሩትን ልጆቿንም ሰብስቦ አንደኛውን በቀለጠው ነሐስ ውስጥ ሲያስገባው ልጇ አይኗ እያየ ስጋው ከአጥንት ተለያይቶ ተንሳፈፈ። ፊርዓውንም ዞር አለና አሁንስ ጌታሽ ማን ነው አላት። እሷም ከአቋሟ ምንም ሳትዘንፍ የኔም ያንተም ጌታ አላህ ነው አለችው። አሁንም አንዱ ልጇን አምጥቶ በነሐስ ቅላጭ ውስጥ አስገብቶ ገደለው። በኋላ ሐሳቧን ሲጠይቃት ከአቋሟ ፈንክች አላለችም። እንዲህ እያለ ልጆቿን በሙሉ በቀለጠ ነሐስ ውስጥ ዘፍቆ ፈጃቸውና በጀርባዋ የተሸከመችውን ሕፃን ብቻ ቀረ። እሱንም ወታደሮቹ በቀለጠው ነሐስ ውስጥ ሊወረውሩ ሲሉ ሆዱ አልቻለምና ልታፈገፍግ ሆነች። ገና ጡት የሚጠባው ሕፃን እናቴ እውነት ላይ ነሽና ባለሽበት ጽኚ አላት። እሷም ከእቅፏ ያለውን ሕፃን ለአላህ ስትል ለወታደሮቹ አሳልፋ ሰጠችና ከወንድሞቿ ቀላቀሉት። አሁን የእሷ ተራ ነው። ፊርዓውንም ከመሞትሽ በፊት ምን ትፈልጊያለሽ አላት። እሷም ፈቃደኞች ከሆናችሁ የኔንና የልጆችን አጥንቶች ሰብስባችሁ በአንድ ጉድጓድ ቅበሩን አለች። ኑዛዜዋን ፈጸሙላት። ይህ ሁሉ ሲሆን በቅርበት ተከታትላ የነበረችው የፊርዓውን ሚስት አስያ አበጣሪዋን ሩህ ሲወጣ መላእክት ሩሃን አጅበው ወደ ሰማይ ሲወጡ የአላህን ግርዶሹን ከፍቶላት ተመለከተች። የፊርዓውን ሚስት ሙስሊም ናት፣ ነገር ግን ማንም አያውቅባትም። ወደ ፊርዓውንም ዘወር ብላ ተጠንቀቅ፣ አላህን እንዴት ትደፈራለህ አለችው። ፊርዓውንም ይህችን አበጣሪ የለከፋት ልክፍት ብቻ ለክፎሽ እንዳይሆን አላት። ባለቤቱም እኔ ምንም አልተለከፍኩም፣ ነገር ግን የኔም ያንተም የዓለማቱ ሁሉ ጌታ በሆነው በኃያሉ አላህ እምላለሁኝ አለችው። ፊርዓውንም ቁጣውን መቆጣጠር እያቃተው የሚስቱን እናት በማስጠራት ልጅሽ በአበጣሪው አይነት ልክፍት ተለክፋለች፣ ይህ የምትለው የሙሳ ጌታ የማትክድ እንደሆነ ሞትን እቀምሳለሁ አላት። እናትም ልጇን በሕይወት እንድትቆይላት ፊርዓውን የሚላትን ነገር እንድትታዘዝ ለመነቻት። የፊርዓውን ሚስትም አላህ ካጅ የምትይኝ እንኳን መቼም አላደርገውም ብላ መለሰችላት። ፊርዓውንም በገዛ ሚስቱ ላይ የቅጣት አርጩሜውን ሊያወርድባት 4 ችካሎችን መሬት ላይ አስቸክሎ እሷን በ4 ማዕዘን በመወጠር አሰቃይቶ ገደላት። ያኔ ነፍሷ ልትወጣ ስትል ጌታ ሆይ አንተ ዘንድ በገነት ውስጥ ለእኔ ቤቴን ገንባልኝ፣ ከፊርዓውን ከስራውም አድነኝ፣ ከበደሎቹም ህዝቦችንም አድነኝ ብላ ዱዓ አደረገች። አላህም በዚያች ቅጽበት በእሷ በጀነት ያዘጋጀላትን እንድትመለከት ሲያደርጋት ፈገግ አለች። ፊርዓውንም ይሄ እብደት ተመልከቱ፣ እየተቀጣች ትስቃለች ብሎ ሳይጨርስ አስያ ነፍሷ ወጣች። ፊርዓውንም የህዝቡን ሁኔታ ሲመለከት ሁሉም የሙሳ ነገር እንዳስደነገጠው እና ህዝቡ ሁሉ ወደ ሙሳ እምነት እንዳይገባ ስጋት አደረበት። ፊርዓውንም የግንባታ ሚኒስተር ለሆነው ሃማን ሆይ ትልቅ ግንባታ ወደ ሰማይ ገንባልኝ፣ እስቲ የሙሳን ጌታ አይዋለሁ አለ። ሃማንም ግንባታው 7 ዓመታትን ያስቆጠረ በጣም ረዥም ህንፃ መገንባት ጀመረ። ሙሳ ይህ ሲመለከት በውስጡ ስጋት አደረበት። ይህን ጊዜ አላህም ሙሳ ሆይ ዝም በለው፣ እሱ በ7 ዓመታት የገነባውን በቅጽበት ደመስሰዋለሁ አለው። ግንባታውም ተገንብቶ ከተጠናቀቀ በኋላ አላህ ጅብሪልን አዘዘውና ጅብሪልም ግንባታውን በቅጽበት ደረመሰው። ፊርዓውንም እጅጉን መናደድ በኒ እስራኤሎች ግብፃውያንን እንዲያሰቃያቸው ትእዛዝ ሰጠ። ግብፃውያንም ወሰንን ያለፈ ስቃይና እንግልት በበኒ እስራኤሎች ላይ ያደረሱባቸው ጀመር። በኒ እስራኤሎችም የሚደርስባቸውን ስቃይና እንግልት መቋቋም ሲያቅታቸው
ሙሳ ዘንድ መላ እንዲላቸው ስሞታ ቀረቡ። ሙሳም እስራኤላውያን እንዲታገሱና ወደፊትም ድሉ የነሱ መሆኑን አበሰራቸው። ሙሳ ምንም እንኳን ዘወትር ፊርዓውንንና ህዝቦቹን ወደ አላህ ቢጣራም ከጥመታቸውም ለአፍታ አልተወገዱም ነበር። አላህም ይህንን ሲመለከት ተከታይ ዶፍ ዝናብ በመልቀቅ አዝርዕቶቻቸውንና ፍራፍሬዎቻቸውን እንዳልነበር አድርጎ በጎርፍ አጥለቀለቀባቸው። ግብፃውያንም ሙሳ ጋር በመሄድ እባክህ ጌታህን ለምንና ይህንን መቅሰፍት አስወግድልን፣ ይህን ይቅር ብሎ ካስወግድልን እኛም እናምናለን፣ እስራኤላንም እንለቅልሃለን አሉ። ሙሳም አላህን በመማፀን ዝናቡ እንዲቆም አደረገላቸው። በጎርፍ የተጠለቀለቁት ፍራፍሬዎች አዝርዕቶች ዳግም አቆጠቆጡ። ከዚያም ግብፃውያኑም ዳግም ወደ ክህደት ተመለሱ። አላህም ያን ጊዜ አንበጣ መንጋ ለቀቀባቸው፣ አዝርዕቶቻቸውን ፈጀባቸው። ግብፃውያንም አሁንም ወደ ሙሳ በመሄድ የተለመደውን ቃል በመግባት ልመናቸውን ቀጠሉ። ሙሳም እሺ ካመናችሁ ጌታዬን እለምንላችኋለሁ በማለት ተማጽኖ የመጣውን በላ አላህ አነሳላቸው። መቅሰፍቱን ሲወገድላቸው አሁንም ወደ ቀድሞ ክህደታቸው ተመለሱ። አላህንም ቀን ምንም አይነሳውምና የነቀዘ መንጋ ለቀቀባቸው። ያስቀመጡትን እህልም የሚበሉትን እስኪያጡ ድረስ እንዳለ ፈጀባቸው። አሁንም ሙሳ ዘንድ በመምጣት ጌታህን አስታርቀን እያሉ ስሞታ ማሰማት ጀመሩ። ሙሳም ዱዓ አድርጎላቸው ነቀዙ ከግብፅ ምድር ጠፋላቸው። ነቀዙ ሲጠፋ እነሱም ዳግም ወደ ክህደታቸው ተመለሱ። አላህም የእንቁራሪት መንጋ ለቀቀባቸው። ድስቶቻቸውን፣ ምግቦቻቸውንና ቤታቸውን እንቁራሪቶች ለጉድ ወረራቸው። ይህንንም መቋቋም ሲያቅታቸው ወደ ሙሳ አለይሂ ሰላም በመሄድ ከአሁን በኋላ አይደለንምን በማለት የተለመደውን ቃል ገቡ። ሙሳም ጌታውን ለምኖ መቅሰፍቱ አስወገደላቸው። ነገር ግን ልክ መቅሰፍቱ እንደተወገደላቸው ነበር ግብፃውያን ወደ አመፃቸው ዳግም የተመለሱት። ያን ጊዜ አላህም በግብፃውያን ላይ ውሃ በደም በከለር እስራኤላውያን ላይ እና ግብፃውያን ከአንድ ምንጭ እየተጠቀሙ እስራኤላውያን ንጹህ ውሃ ሲጠጡ፣ ግብፃውያን ግን ውሃቸው ወደ ደምነት የተቀየረ የሚጠጡ ታጡ። እነዚህ ከሃዲያን አሁንም መሸሻ የላቸውምና ዳግም ወደ ሙሳ አለይሂ ሰላም በመሄድ ልመናቸውን አጠናክረው ቀጠሉ። ሙሳም ዱዓ አድርጎላቸው ውሃቸው ሲጠራላቸው ዳግም ወደ ክህደታቸው ተመለሱ። ሙሳ አሁንም በህዝቡ ተስፋ ቆርጧል። እሱም እጁን ወደ ላይ አነሳና ጌታችን ሆይ አንተ ለፊርዓውንና ለሹሞቹ በቅርቢቱ ህይወት ጌጥንና ብዙ ገንዘቦችንም በእርግጥ ሰጠ። ጌታችን ሆይ ከመንገድህ ያሳስቱ ዘንድ ሰጣቸው። ጌታችን ሆይ ገንዘቦቻቸውን አጥፋ፣ በልቦቻቸውም ላይ አትም፣ አሳማሚ ቅጣት እስከሚያዩ አያምኑምና ሲልም ዱዓ አደረገ። አላህም ንብረታቸውን ሁሉ ነፍጓቸው፣ ጌጣጌጣቸውንና ፈረሶቻቸውን ብቻ አስቀራላቸው። አላህ ይህን ካደረገ በኋላ ሙሳን የዩሱፍ አስክሬን ያለበትን ሳጥን ይዘህ እስራኤላውያንን አስከትለህ በሌሊት ግብፅን ለቀህ ውጣ አለው። ሙሳም የዩሱፍ አስክሬን ያለበትን ቦታ ስላላወቀው አንዲት አሮጊት ቦታውን ጠቁማ አስክሬኑ ከነሳጥኑ ካዘጋጀ በኋላ እስራኤላውያን ከግብፃውያን የተለያዩ ማጌጫ መሳሪያዎች እንዲዋሷቸው አደረጉ። ከዚያ ሙሳ 620,000 እስራኤላውያን ወገኖችን ይዞ በሌሊት ማንም ሳያውቅ ሙሳ ከኋላ ሆኖ ሃሩን ደግሞ ከፊት ሆኖ የግብፅን ምድር ትተው ወጡ። ሌሊቱንም ሲጓዙ አድረው የግብፅ ድንበር እያጋመሱ መጡ።
የግብፅ ሕዝብም ሀገር ሰላም ነው ብለው ሌሊት ከእንቅልፍ ሲነቁ ከተማይቱ ባዶ ናት። ወዲያውኑ ለፊርዓውን በማስተላለፍ ፊርዓውን በዛ ሌሊት 1,600,000 ወታደሮችን ይዞ የነ ሙሳን ኮቴ ተከትሎ ወጣ። የፊርዓውን ፈረሰኞች እጅግ የተካኑ ከመሆናቸው የተነሳ ፀሐይ ልክ ጀንበሯ ተሻግራ ብቅ ስትል ፈረሰኞቹ ቀይ ባህር ላይ ከበኒ እስራኤላውያን ጋር ከርቀት ጋር ተያዩ። እስራኤላውያን የግብፃውያን ወታደሮች በፈረሶቻቸው ግልቢያ የሚያነሱትን አቧራ ሰማዩን ሞልቶ ሲመለከቱ ምድር ጠበበቻቸው፣ መሄጃ ጠፋባቸው። ሙሳ ሃሩንን እና የሹዕ ኢብን ኑን አደን ወደ ውሃው ጠጋ ይላሉ። አንዴ ትተው ይመለሳሉ፣ አንዴ ከህዝቡ ጋር ይቀላቀላሉ። ወዲያውኑ ትተው ይበታትኑታል። ይበታትኑ የሚሆኑት ጠፍቶባቸዋል። ህዝቡም ጭንቀት ወሮታል። እንዴት አይጨነቁም? በፈረሱ ኮቴ ከሰማይ ድምቀት በአቧራው የሚያደበዝዝ ወታደር መጥቶ ፊታቸው ላይ የተደቀነው ወደፊት እንዳይሸሹ ባህር ያስፈራል። በማዕበል የተቆጣ ይመስላል። ወደ ቀኝ እና ወደ ግራ እንዳይሸሹ በጣም ትልልቅ ተራሮች ከሁሉም በኩል ማን ወንድ ይድፈረው የሚሉ ይመስላሉ። ወደ ኋላ እንዳይሸሹ የፊርዓውን ያን ያህል ቁጥር ያለው ታጣቂ ወታደር ይዞ እየተቃረበ ነው። ሁሉም በጭንቀት የሚናገረው ጠፍቶበት ዩሽዕ ኢብን ኑን ሙሳን ወደዚህ እንድትመጣ አላህ ነው ያዘዘህን አለው። ሙሳም አዎ አለው። አሁን ፊርዓውን ተቃርቧል። ወታደሮቹም እስራኤላውያንን በያዙት ሰይፍ ሊቀራመቷቸው ሰይፎቻቸውን እያዘጋጁ ነው። እስራኤላውያንም ከግብፃውያን ብዙ መቃረብ ሲመለከት አረ ሙሳ አንድ በለን እንጂ ደረሱብን፣ ሊጨርሱን እኮ ነው አሉት። ሙሳም አይ ጌታዬ ከኔ ጋ ነው እራሱ ይመራኛል አላቸው። አላህም ሙሳ ሆይ በያዝከው በትር ባህሩን ምታው ብሎ ወይህ አወረደለት። ሙሳም በታዘዘ መልኩ የባህሩን ሲመታ ባህሩ ውስጥ 12 መንገዶች ተከፈቱ። ልክ ባህሩ እንደ ግድግዳ ቀጥ ብሎ ቆመ። እስራኤላውያን ቁጥራቸው ምንም እንኳን ብዙ ቢሆን ያ ሁሉ ህዝብ በአንድ ሁለት ጎሳዎች ብቻ የተወሰኑ ናቸው። ሁሉም ሰዎች ጎሳቸውን እየተከተሉ በ12 በሮች ገብተው ባህሩን መሻገር ጀመሩ። እስራኤላውያን ሁሉም ባህሩን መሻገር ጀምረዋል። መሃል ላይ ደርሰው ሳለ ፊርዓውን ከነወታደሮቹ መጥቶ ብቅ አለ። ሲመጣ ማመን የማይችለው ነገር ተመለከተ። ፊርዓውን ባህር እንደ ግድግዳ ቆሞ ማየቱ ምንም እንኳን ቢያስደምመውም ስሜቱን ደበቅ አረገና ወደ ወታደሮቹ ዞር ብሎ አታዩም እንዴ? ባህሩ ለኔ ክብር ተከፈተ። እኚህ ወራዳዎች ገብተው እያዛቸው ኑ ብሎ ወታደሩን በሙሉ ይዞ ወደ ባህሩ ሊገባ ሲል ፈረሱ እምቢ አለው። እምቢ ቢለውም ቢሰራውም ወዲያ ቢያዞረው ወዲህ ቢያዞረው ፈረሱ ምንም ሊታዘዝ አልቻለም። ከዚያም ጅብሪል የምታምር ፈረስ ይዞ ወታደር ተመስሎ ወደ ባህሩ ዘልቆ ሲገባ ፊርዓውንም ፈረስ ጅብሪል የወጣባትን ፈረስ እያሸተተ ሲከተል ወታደሮቹ የጫኑ ፈረሶችም በሙሉ ያችን ፈረስ ሲያዩት ተከትለዋት ወደ ባህሩ ውስጥ በመግባት ጀመሩ። አላህም ሁሉንም እስኪገቡ ዝም አለ። በመሃል ፊርዓውን ወደ ኋላ መመለስ ሲያስብ መንገዱ ሁሉ የፈረሶች መንጋ ሞልቶ ምንም መንገድ አጣ። ከዚያም ሁሉ ወታደር ባህሩ መሃል ሲገቡ እስራኤላውያን ደግሞ ተሻግረው አለፉ። ተመልከት የአላህን ሂክማ። መጀመሪያ እያሻገረ መሃል ሲደርስ ጠላቶቹን ደግሞ አስገባ። የመጀመሪያዎቹ ተሻግረው ሲያልቁ አላህ ግድግዳ ያቆመ ባህር እዚያው ለቀቀውና አጥለቀለቃቸው። ሁሉም በውሃው ተጠልቅልቀው ሲወራጩ ጅብሪል ፊርዓውንን ለየት አድርጎ ያዘውና
በአፍ ጭቃ መሙላት ጀመረ። ምናልባት ፍርዓውን አሳዛኝ ንግግር ተናግሮ እንዲህ ካመፀ በኋላ አላህ እንዳይምረው ነው። በመጨረሻ ማዕበሉ እያንገላታው አንዴ ወጣ አንዴ ገባ እያደረገ ሳለ ድንገት አፉን እንደምንም ወጣ አድርጎ አመንኩ፣ እነሆ ከዚያ የእስራኤል ልጆች በእርሱ ካመኑበት አላህ በስተቀር ሌላ አምላክ የለም፣ እኔም ከታዛዦቹ ነኝ አለ። ይህን ጊዜ ሚካኤል ከአሁን በፊት በእርግጥ ያመፅክ ከአጥፊዎችም የነበርክ ስትሆን አሁን አመንኩ ትላለህን? አለው። አላህም ዛሬማ ከኋላህ ላሉት ትውልድ ተአምር ትሆን ዘንድ በዲን ሆነ ከባህሩ እናወጣሃለን አለው። ይህ ሁሉ ሲሆን ይከታተሉ የነበሩት እስራኤላውያን ፊርዓውንን አልሰጠምም በማለት ከነቢያቸው መከራከር ጀመሩ። ሙሳም እንዲህ አድርጎ ፊርዓውን አስክሬን ከባህር ውስጥ አስወጥቶ አሳያቸው። ከዚያም ሙሳ 2 ክፍለ ጦር አዘጋጁና እያንዳንዱ ክፍለ ጦር በ12,000 ወታደሮች አደራጅቶ ሁለቱንም ክፍለ ጦር ወደ ግብጽ ሄደ። ከተማው ያለውን እንዳለ ማርከው እንዲመጡ ላካቸው። ወታደሮቹም ብዙ ተጉዘው ግብጽ ለመዋጋት ሲገቡ ምንም የሚዋጋ አካል የለም። ሽማግሌዎችና ህፃናትና ሴቶች ብቻ ነበሩ የተቀሩት። ሁሉም የማዕበሉ ሰለባ ሆነዋል። ከዚያም ከተማዋ ላይ ያሉ ወርቆችና ጌጣጌጦች ጠራርገው ተመልሰው እስራኤላውያን ትንሽ ተቆዩም። ሙሳ የምንመራበትን አንድ መጽሐፍ ከጌታ ዘንድ አምጣለን አሉት። ሙሳም አላህን ተማጸነው። አላህም ሙሳ ወደ ሰይናዕ በመሄድ ጡር ተራራ ላይ እየጾመ ለ30 ቀናት እንዲያወድሰው አዘዘው። ሙሳም የእስራኤላውያን ጉዳይ ለሃሩን አደራ ሰጥቶ ወደ ሰናዕ ሄደ።